በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቡነ መልከጼዴቅ ዘሚዳ ግንቦት 4 በዚህች ቀን ኢትዮጵያዊው ጻድቅ አቡነ መልከጼዴቅ ዘሚዳ ዕረፍታቸው ነው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ግንቦት 4 በዚህች ቀን ኢትዮጵያዊው ጻድቅ አቡነ መልከጼዴቅ ዘሚዳ ዕረፍታቸው ነው። እኚህ ጻድቅ ከከበሩ ነገሥታት ከሆኑት ወገን በአገረ ጎጃም ኢናይ በምትባል ቦታ የካቲት 16 ቀን ተወለዱ። ልደታቸውም እንዲህ ነበር። ንጉሥ አምደ ጽዮን ምስረነ አዳን ወለዱ። ምስረነ አዳም በዝራንበሳን ወለደች። በዝራንበሳም ፍሬ ጽዮንን ወለደ። ፍሬ ጽዮንም መልከጼዴቅን ወለደች። የእናታቸውም ስም ቅድስት ዓመተ ማርያም ነው። በተወለዱም ጊዜም በአባትና በእናታቸው ቤት ታላቅ ደስታ ሆነ። እግዚአብሔር ለብዙዎች አባት አድርጎ መርጧቸዋልና። ለትምህርት በደረሱም ጊዜ መዝሙረ ዳዊት ይማሩ ዘንድ አባትና እናታቸው ለመምህር ሰጧቸው። እርሳቸውም እምቢ ብለው ወደ አባትና እናታቸው ቤት ተመለሱ። ፈረስ ጋላቢም ሆኑ። ደግሞም እኚህ ጻድቅ በጎለመሱ ጊዜ አባትና እናታቸው መልኳ የምታምር ሚስት አጩላቸው። የአባታቸውንም ሹመት የንጉሥ ሰራዊት አለቃ ሆነው ተሾሙ። በልባቸውም ሰሎሞን እንደተናገረው ከፀሐይ በታች ያለው ሁሉ ከንቱ እንደሆነ አሰቡ፣ በምድር ላይ ቋሚ የጸና ሕይወት የለምና። ይህንም ብለው ከአባትና ከእናታቸው ቤት ተሰደዱ። የእግዚአብሔርም መልአክ እየመራቸው ቅጽሮ ወደሚባል አገር ደረሱ። የበሩም ጠባቂዎች አባታችን መልከጼዴቅን ከተሸከሟቸው 2 የወርቅ ልብሶች ጋር አቆሟቸው። አትሻገር ተመለስ አሏቸው። ያ የበር ጠባቂ የሆነ ሰውም ለሌላው እስክመለስ ጠብቀው አላቸው። ይህን ብሎም ይረዷቸው ዘንድ ጓደኞቹን የሚመራው መልአክም መልከጼዴቅ ከወርቅህ ጋር ከዚህ ሂድ አላቸው። ልብሳቸውንም ተሸክመው ሄዱ። ይመራቸው የነበረው የእግዚአብሔር መልአክም እነዚህን የበረሃ ጠባቂዎች እንደ ድንጋይ የፈዘዙ እንደ በድን የደነዘዙ አደረጋቸው፣ መናገርም ተሳናቸው። ከዚህም በኋላ የኢዮስያስ ቦታ ወደ ሆነችው ደጋዳሞት ደብረ ምዕራፍ ደረሱ። ከአባታችን ኢዮስያስ ቀጥሎ በተሾሙት በአባታችን በአቡነ አሮን እጅ በዚያ መነኮሱ። እርሳቸው አስቀድመው በስውር መንኩሰው ነበርና አባታችን አቡነ አሮን ንዑድ ክቡር ለሚሆን መልከጼዴቅ የምንኩስናን ልብስ አለበሳቸው። ከዚህ በኋላ አባትና ወንድሞቹ ዘመዶቹም ኤናይ ከምትባል አገር እየፈለጉ መጡ። በመንፈስ ቅዱስም ፈቃድ ተሰወራቸው፣ አላገኙትም። አባታችን አሮንንም ይዘው ልጃችን አባት እናቱን እጮኛውንና ሹመቱን ትቶ ወደ አንተ መጥቷልና ስጠን አሉት። አባታችን አሮንም ቅዱስ መልከጼዴቅ እንደመነኮሰ ነገራቸው። ያን ጊዜም አባትና እናቱ ወንድሞቹና ዘመዶቹ ታላቅ ለቅሶን አለቀሱ፣ አዘኑ። ወዮልን ወዮልን፣ ክብራችን ፈርሷልና ኃይላችንም ተሽሯልና ወልደን እንዳልወለድንም ሆነናልና አሉ። ከአባታችን አቡነ አሮን ጋር አስታረቋቸው። ያን ጊዜ የእግዚአብሔር ፈቃድ ይሁን አለ። አስቀድሞ ቅዱሳንን ሲጎበኝና ለነዳያን ሲራራላቸው ባየው ጊዜ ይህ ልጅ መነኩሴ እንደሚሆን በልቤ አስብ ነበር። ትተውትም ወደ አገራቸው ሄዱ። ከዚህ በኋላም የእግዚአብሔር መልአክ ክቡር መልከጼዴቅን በዚያ ወስዶ ደብረ መድኃኒት አደረሳቸው። በዚያም ከቀሲስ እስጢፋኖስ የዳዊትን መዝሙርና የመጻሕፍትን ቃል እየተማሩ ተቀመጡ። ፈጥነውም ጨረሱ፣ መንፈስ ቅዱስም በእርሳቸው ላይ ይናገራልና። ከዚህ በኋላ ከትንሽ ዋሻ ገቡ። የአምላካቸውን የክርስቶስን መከራ በማሰብ በዚያ ገብተው ቀንና ሌሊት ዘግተው በረደኝ፣ ፀሐይ ልሙቅ፣ ጨለመኝ፣ ብርሃን ልይ ሳይሉ በጸሎት ብቻ ተግተው በመኖር ራሳቸውን በጭንካር እያቆሰሉና ጭንቅላታቸውን እያተሉ ትሉን ለሰማይ አዋፍ ይመግቡ ነበር። እግዚአብሔር ወልድ የተገረፈውን ግርፋት እያሰቡ በየቀኑ እስከ 3000 ድረስ ይሰግዳሉ። ሰውነታቸውንም እንዲህ ይገርፋሉ። የክርስቶስን መቸንከር እያሰቡ እጅና እግራቸውን ወገብና ደረታቸውን በብረት ቸንክረው መከራውን ያስባሉ። ጎኑ በጦር መወጋቱን አስበው አጥንታቸው እስኪሰበር ድረስ ጎናቸውን ወጉ። ሐሞትና ከርቤ መጠጣቱን አስበው እርሳቸውን መራራ ይጠጡና እንክርዳድን ይመገባሉ። ሞቱን አስበው ደም እንባን ያነባሉ። ብፁዕ መልከጼዴቅ በቀንና በሌሊት በጾምና በጸሎት ይጋደሉ ዘንድ ጀመሩ። የዳዊትን መዝሙር በየቀኑ 3 ጊዜ ይጸልያሉ። እየተጋደሉም 40 መዓልትን ቆዩ።
ሌሊትም ራቆታቸውን ማቅ ብቻ ለብሰው ከባህር ውስጥ ይቆማሉ። በነጋም ጊዜ ወደ በዓታቸው ይመለሳሉ። በየዓመቱም 4 ጊዜ እንዲህ ያደርጋሉ። በየዓመቱም 40 ቀን እህል ሳይበሉ ወይን ሳይጠጡ ከቅጠልና ከእንጨት ፍሬ ከሳርም ፍሬ የጽዋው ቁመት በትንሽ ጣት ልክ ከተሰፈረ ጥቂት ውሃ በስተቀር እንደዚህ እየተጋደሉ በመንፈስ ቅዱስ ኃይል በደብረ መድኃኒት 7 ዓመት ኖሩ። የእግዚአብሔርን መልአክ ይጠብቃቸው ነበር። በእንደዚህ አይነቱ ተጋድሎ የክርስቶስን መከራ እያሰቡ ነቢያትን፣ ሐዋርያትን፣ ሰማዕታትን፣ ደናግል መነኮሳትን መስለው ሁሉን እያከናወኑ እያለ የወዳጆቹን መከራ የማይዘነጋ የሰውን የድካሙን ዋጋ ፈጽሞ የማያስቀር አምላክ ሰራዊተ መላእክትን አስከትሎ መጥቶ መገረፍህ ስለ እኔ መገረፍ ይሁንልህ፣ የደም መፍሰስ ስለ እኔ ደም መፍሰስ ይሁንልህ፣ መቸንከርህም ስለ እኔ መቸንከር ይሁንልህ፣ ሞትህም ስለ እኔ ሞት ይሁንልህ ብሎ ቃል ኪዳን ገባላቸው። ከዚህ ቦታ መጥቶ የተሳለመውን እምርልሃለሁ። ነፍሱ በአንተ ቃል ኪዳን የማይማር በአንተ ቦታ ለመሳለምም ንስሐ ለመግባትም ሆነ ለመቀበር አላቀርብብህም። መጥቶም የተቀበረውን ሥጋውን አፈር አይበላውም የሚል እጅግ ድንቅ ቃል ኪዳን መድኃኔ ዓለም ሰጣቸው። እስከ ዕለተ ምጽአትም ሲታይ ይኖራል። በደጃቸው የተቀበረ ሰው አይበሰብስም። የእግዚአብሔር መልአክ አባታችን መልከ ጼዴቅን በግራሪያ አገር ወደምትገኝ የቅዱስ ተክለ ሃይማኖት ደብር ወደ ሆነች ወደ ደብረ ሊባኖስ ሂድ አለው። አባታችን መልከ ጼዴቅን በዚህ መልአክ ትእዛዝ ሄዱ። ደብረ ሊባኖስ ደረሱና በዚያ እያሉ ቅዱሳንን እጅ ነሷቸው። ከንቡረ እድ እንድርያስ ጋርም ተቀመጡ። ትንሽ ዋሻ በዓትን ሰጧቸውና ትእዛዙን ለመጠበቅ እግዚአብሔር ያጽናህ፣ የገድልህንም ፍጻሜ ይስጥህ አላቸው። አባታችን እንድርያስ በሱ ላይ በባረከ ጊዜም አባታችን መልከ ጼዴቅ ወደ በዓቱ ገብቶ ምስጋና፣ ጸሎትና ስግደት ተግቶ ያዘ። እንደ መጀመሪያውም ታስሮ እያለ በየዕለቱ እስከ 3000 ስግደት ይሰግድ ነበር። ደሙም በምድር ላይ እስከሚፈስ ድረስ መንታ በሆነ የገመድ ጅራፍ ሰውነቱን ይገርፍ ነበር። እንባውም እንደ ክረምት ነጠብጣብ ይፈስ ነበር። የዓይኑ ብሌን እስኪገለበጥ ድረስ ያነባ ነበር። የሥጋውንም ቁስል እንደ መርፌ ሰርስሮ ወደ ውስጥ አካሉ እስኪገባ ድረስ በማቅ ፀጉር ይሰቀስቅና ይደመድም ነበር። እንዲህ ሆኖ መከራ ሲቀበልም ከእግዚአብሔር ምስጋና ዝም አይልም። ሥራውንም ፈጽሞ ያደንቅ ነበር። ጌታ ሆይ የተኛሁትን አንቃኝ፣ የደከምኩትን አበርታኝ፣ የጨለምኩትን እኔን አብራልኝ ይል ነበር። ይህንንም የሚለው ለራሱ ብቻ አይደለም፣ ስለ ዓለም ሁሉ ነበር እንጂ። እሱስ በኢየሩሳሌም ከሐዋርያት ጋርና በአርያም ካሉ ከሱራፌል ጋር በክህነት የሚያገለግል ፍጹም ንጹሕና ጻድቅ ሰው ነው። ከዚህም በኋላ አባታችን ተክለ ሃይማኖት 3 የብርሃን አክሊሎችና የወርቅ ዘውድ ተቀዳጅቶ ተገለጠለት። የብርሃን ልብሶችን ለብሶ የመስቀል ምልክት ያለው በትርም ተመርኩዞ ፊቱም እንደ እግዚአብሔር መልአክ እያበራ መጣና ወደ አባታችን መልከ ጼዴቅ ቀርቦም ልጄ ሆይ ሰላም ላንተ ይሁን አለው። አባታችን መልከ ጼዴቅም መልሶ የእግዚአብሔር ሰላም ካንተ ጋር ይሁን፣ አንተ ማነህ አለው። እኔ ከእናቴ ማኅፀን ጀምሮ መድኃኔ ዓለም የመረጠኝ ተክለ ሃይማኖት ብሎም የሰየመኝ ፍስሐ ጽዮን ነኝ አለው። ያን ጊዜም ከእግሩ በታች ወደቀ። ከኔ ጋር የነበረው የእግዚአብሔር መልአክ አነሳኝ። አቡነ ተክለ ሃይማኖት የዳሞት ንጉሥ ሞተለሚ እንዴት እንዳደረገው፣ የጣዖት ማምለኪያዎችን እንዴት እንዳጠፋ፣ ብዙ ሰዎችን በክርስቶስ እንዴት እንዳሳመነ ያን ጊዜ ነገረኝ። ስለዚህም እግዚአብሔር አከበረኝ፣ ከፍ ከፍ አደረገኝ፣ የብዙዎችም አባት አደረገኝ። ልጄ ሆይ አንተም ጸንተህ ተጋደል፣ የብዙዎች አባት ትሆናለህ። እግዚአብሔር ለመጋደል ያበርታ፣ ሰላምንም ይስጥህ። ይህንንም ብሎ ከእርሱ ተሰወረ። ከእርሱ በኋላ ጌታችን ኢየሱስ ክርስቶስ ወደ አባታችን መልከ ጼዴቅ መጣና ወዳጅ ሆይ ሰላም ላንተ ይሁን አለው። እኔ ድንግል ማርያም ልጅ ኢየሱስ ክርስቶስ ነኝ አለው። ያን ጊዜም ከእግሩ በታች ወደቀ። ጌታችንም እጁን ይዞ አነሳውና ጽና፣ አትፍራ አለው። ያን ጊዜም እናቱ ድንግል ማርያም ከቅዱስ ሚካኤልና ከቅዱስ ገብርኤል ከሱራፌልና ከኪሩቤል ጋር ከነቢያት ከሐዋርያት ጋር ከጻድቃንና ከሰማዕታት ጋር መጣች። መድኃኔ ዓለምም አባታችን መልከ ጼዴቅን ከእናትህ ማኅፀን ጀምሮ በምስክር ሁሉ ፊት መረጥኩህ፣ ካህንም አደረግኩህ። ዛሬም የብዙዎች አባት አደርግሃለሁ፣ ኀጢአተኞችንም የምትመልስ ትሆናለህ። ያልጠቆረ ብሩህ አክሊልና በሰው እጅ ያልተሠሩ የብርሃን ልብሶችን እሰጥሃለሁ። ርስትህ ከአጥማቄ ከቅዱስ ዮሐንስ ጋር ይሁን። ሹመትህም ከ24ቱ ካህናተ ሰማይና ከ12ቱ ሐዋርያት ጋር ይሁን። ስምህም የኔ ምሳሌ በሆነው መልከ ጼዴቅ ይሁን አለው። የመጀመሪያው በጥምቀት የተሰጠው ስሙ ሕሩየ ወልድ፣ በወልድ የተመረጠ የሚል ነበርና
ያን ጊዜም ቁመታቸው እስከ ሰማይ የሚደርሱ ብርሃናቸው እንደ ፀሐይ የሚያበራ 3 የወርቅ መስቀሎችን ሰጠው። በላያቸው ላይ ውጣ አለኝ። እኔም በእያንዳንዳቸው ላይ 3 ጊዜ ወጣሁ፣ እስከ አርያም አገቡኝ። በዚያም የእግዚአብሔርን መንበር አየው። በአንድነትም በሦስትነት የሚኖር የዘመናት ጌታም በላይ ተቀምጧል። ይህም ነገር እጅግ ድንቅ ነው። ወልድ በምድር ላይ ከእርሱ ጋር እየተነጋገረ ሳለ በአርያም ደግሞ በሦስትነቱ ተቀምጦ አየው። ጌታም ሥርዓትህ እንዲሁ እንዳየኸው ይሁን፣ እስከ ዕለተ ዕረፍትህም ድረስ ስለ ገድልህ ጽናት የሚሆን ሰጥቻለሁ አለው። በጸሎቱ የተማጸነውን እንደሚምርለትና ሌላም ብዙ ቃል ኪዳን ሰጠው። እኔም ካንተ አልለይም፣ መላእክቶችም ይጠብቁሃል አለው። መልከጼዴቅም ይህን በሰማ ጊዜ በፊቱ ሰገደ። አቤቱ ለእኔ ኃጢአተኛው አገልጋይ ይህን ሁሉ ክብር የሰጠኸኝ ጌታ ሆይ መንግሥትህ ይባረክ አለው። ጌታችንም ባርኮት በታላቅ ክብር ወደ ሰማይ አረገ። አባታችን መልከጼዴቅ እንደዚህ በብዙ ተጋድሎ ሲኖሩ ዕረፍታቸው ሲደርስ ትንሽ በተቅማጥ በሽታ ታመው፣ ያን ጊዜም ጌታችን እናቱ ቅድስት ድንግል ማርያም ከቅዱሳን መላእክቶች ጋር መጣች። መላእክትንና ቀደምት አባቶችን ነቢያትና ሐዋርያትን፣ ጻድቃን ሰማዕታትን፣ ቀሳውስትና ዲያቆናትን፣ ደናግልና መነኮሳትን፣ ወንዶችና ሴቶችን፣ ሕፃናትንም ምስክሮች አድርጎ አቆመ። ሄሮድስ ያስገደላቸው 144,000 ሕፃናት ካለቃቸው ከቅዱስ ቂርቆስ ጋር መጡ። በእኔና በአንተ መካከል እነዚህ ሁሉ ምስክሮች ይሁኑ። ስምህን የጠራ መታሰቢያህን ያደረገ በእጅህ የተጠመቀ በቃልህ የተናዘዘና በእጅህ የተሳለመ ምሬልሃለሁ። የገድልህን መጽሐፍ የጻፈውን ያጻፈውን ምሬልሃለሁ። ካንተም ጋር ርስት ሰጠዋለሁ። የቤትህን ልጆች መንግሥተ ሰማያትን ካንተ ጋር ይውረሱ አለው። ዳግመኛም ለምሕረት ያልጠራዋትን ነፍስ ለመሳለምም ሆነ ለመባረክ ወይም ለመናዘዝ ወደ አንተ አላቀርብም። ከኃጥአንም ወገን አንተ ስለ እነርሱ ከለመንከኝ እምርልሃለሁ ብሎ ቃል ኪዳን ገባላቸው። አባታችንም በዚህች ቀን ግንቦት 4 ነፍሳቸው ከሥጋቸው ተለየች። ለእግዚአብሔር ምስጋና ይሁን። እኛም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የአባታችን የአቡነ መልከጼዴቅ ረድኤት በረከት ከእኛ ጋር ይሁን። ቃል ኪዳናቸው ይጠብቀን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የመረጃ ምንጭ ስንክሳር ዘወርኀ ግንቦትና ገድለ አቡነ መልከጼዴቅ